ጤና ይስጥልን ተመልካቾቻችን፣ ከፕራይም ሚዲያ ሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተ ነኝ። በቅድሚያም አርዕስተ ዜናዎች። የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ደረጃውን በጠበቀ መልኩ እየታደሰ ነው ሲሉ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ገለጹ። ሀገራዊ ምክክሩ በዘመናት መካከል አንድ ጊዜ ብቻ የሚገኝ እድል በመሆኑ ለስኬቱ ያለ ልዩነት መረባረብ እንደሚገባ የሕዝብ ተወካዮች ምክር ቤት ገለጸ። ከዋሽንግተን ስምምነት በኋላ በምስራቅ ኮንጎ 400 ንጹሃን መገደላቸው ተገለጸ። ክቡራን ተመልካቾቻችን፣ በሰዓቱ የዜና ወጃ የሀገር ውስጥ፣ የውጭ፣ የቢዝነስ፣ ስፖርት፣ መከላከያና ሌሎች ዜናዎችን ማካተን ወደ እናንተ ቀርበናል። እንድትከታተሉ ከወዲሁ ጋብዛለሁ። የመናገሻ ገነተ ቅዱስ ጊዮርጊስ ቤተክርስቲያን ደረጃውን በጠበቀ መልኩ እየታደሰ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ቤተክርስቲያኑ ከአድዋ ታሪክ ጋር በእጅጉ የተሳሰረ ታሪክ አለው። በዚህም የተነሳ በሁለተኛው የፋሽስት ወረራ ጊዜ እንደ ጦር ወንጀለኛ ተቆጥሮ ዋጋ ከፍሏል ብለዋል። በእሳት እስከ መቃጠልና ጥቁር ቀለም እስከ መቀባት ደርሷል ሲሉም አቶ ተመስገን ጥሩነህ በማህበራዊ ትስስር ገጻቸው አስፍረዋል። ቤተክርስቲያኑ ደረጃውን በጠበቀና ልዩ ልዩ ባለሙያዎችን ባሳተፈ መልኩ እየታደሰ መሆኑን መመልከታቸውንም አስታውቀዋል። የአድዋ ሙዚየም በአካባቢው መገንባቱ ለዳግማዊ ምኒልክ አደባባይ ጥገና መደረጉና የመመልከቻ አንፊ መሰራቱ የአካባቢውን የቱሪዝም ፍሰት ከፍ አድርጎታል ብለዋል። አካባቢው የኢትዮጵያ ዲፕሎማቲክ ማዕከል እየሆነ ነው ሲሉም ጠቁመዋል። ሀገራዊ ምክክሩ በዘመናት መካከል አንድ ጊዜ ብቻ የሚገኝ እድል በመሆኑ ለስኬቱ ያለ ልዩነት መረባረብ እንደሚገባ የሕዝብ ተወካዮች ምክር ቤት አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ ለመጀመር የሚያስችለውን ዝግጅት እያጠናቀቀ እንደሚገኝ በሕዝብ ተወካዮች ምክር ቤት በተደረገው ውይይት ላይ ተገልጿል። በውይይቱ ትግራይ ክልልን ጨምሮ አንዳንድ ቀሪ ተግባራትን ፈጥኖ በማጠናቀቅ ሀገራዊ ምክክር ጉባኤ በአጭር ጊዜ ማስጀመር በሚቻልባቸው ጉዳዮች ዙሪያ ሰፊ ምክክር ተደርጓል። በትግራይ ክልል ወደ ምክክር ለመግባት የሚያስችል የቅድመ ዝግጅት ስራዎች በተደራጀ መንገድ በመከናወኑ ጊዜያዊ አስተዳደሩና ሌሎች ባለድርሻ አካላትን ያሳተፉ የተለያዩ የቅድመ አጀንዳ ማሰባሰብ መድረኮች መካሄዳቸውንና ከመድረኮቹም ጠቃሚ ግብዓት መገኘታቸው ተነስቷል። በትግራይ ክልል አጀንዳ በማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎችን በማስመረጥ ምክክሩን ምሉዕ ለማድረግ በክልሉ ያለው ነባራዊ ሁኔታ ከግምት ያስገባ ስነ ዘዴን በመጠቀም ቀሪ ስራዎችን ማጠናቀቅ እንደሚቻል በሀገራዊ ምክክር ኮሚሽን ከመግባባት ላይ መደረሱም ተመላክቷል። የጸረ ሙስና ትግሉ ይበልጥ ውጤታማ እንዲሆን የተጀመሩ የሪፎርም ተግባራትን ማጠናከር ይገባል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። 22ኛው ዓለም አቀፍ የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ ተከብሯል። ከንቲባ አዳነች አቤቤ ባለፉት የለውጥ ዓመታት ሙስና የብልጽግናችን ጸር የኢፍትሐዊነት ምንጭ በመሆኑ ብሔራዊ አጀንዳ አድርጎ ያፋፋምነው ትግል ከዚህ ቀደም የነበረን አስከፊ መንግስታዊ የተደራጀ ሌብነት ማስቀረት አስችሏል ሲሉ ተናግረዋል። በዚህም እንደ ሀገር ብሎም እንደ ከተማ የህዝብና የመንግስት ሀብት በተገቢው የልማት ስራዎች ላይ በመዋል አስደናቂ የልማት ውጤት ማሳየት ችለናል ሲሉም ጠቁመዋል። ሙስናን ከምንጩ ለማድረግ የተጀመሩ የሪፎርም ስራዎችን ማጠናከር፣ መንግስታዊ አገልግሎቶችን በቴክኖሎጂ የታገዙ እንዲሆኑ ተጠያቂነትን በማስፈን ሙስናን በተሟላ መልክ ለመከላከል የሁሉም ተቋማት ትግልና የሁሉም ህብረተሰብ ተሳትፎ ይጠበቃል ብለዋል። በዚህ ዓመት በሀገር አቀፍ ደረጃ ለ24.8 ሚሊዮን ህጻናት የፖሊዮ መከላከያ ክትባት እንደሚሰጥ የጤና ሚኒስቴር አስታወቀ። የጤና ሚኒስትር ዶክተር መቅደስ ዳባ ሀገር አቀፍ የተቀናጀ የፖሊዮ መከላከል ክትባት ዘመቻን በዛሬው ዕለት በሐዋሳ ከተማ አስጀምረዋል። ፖሊዮ አሁንም የዓለም ፈተና ሆኖ ቀጥሏል ያሉት ሚኒስትሯ የህፃናትን የወደፊት እጣ ፈንታ ለማስቀጠል ፖሊዮን ማጥፋት ግድ ይላል ብለዋል። በዚህ ዓመት በሀገር አቀፍ ደረጃ ለ24.8 ሚሊዮን ህጻናት የፖሊዮ መከላከያ ክትባት እንደሚሰጥ ገልጸው አስፈላጊው ቁሳቁስ ወደ ክልሎች ተጓጉዞ ክትባት መጀመሩን ተናግረዋል። እስካሁን በ7 ክልሎች በተደረገው የፖሊዮ ክትባት ዘመቻ ከ8 ሚሊዮን በላይ ህጻናት ተከትበዋል ያሉት ሚኒስትሯ የክትባት ዘመቻው እንዲሳካ ከ5 ዓመት በታች የሆኑ ህጻናት በሙሉ መከተብ እንዳለባቸው አሳስበዋል። በፍትህ ዘርፉ የፎረንሲክ ምርመራ ሂደትን ለማጠናከር በትኩረት እንደሚሰራ የፍትህ ሚኒስቴር ገለጸ። በኢትዮጵያ ሲተገበር የቆየው የአውሮፓ ህብረት የወንጀል ፍትህ ቴክኒክ ድጋፍ ፕሮግራም ማጠቃለያ መርሃ ግብር ተካሂዷል። በመድረኩ የፍትህ ሚኒስትር ሀና አርአያ ስላሴ የፍትህ ስርዓቱን
ተደራሽነት ይበልጥ ለማጠናከር በትኩረት እየተሰራ ነው ብለዋል። የፍትህ ስርዓት መጠናከር ሰላማዊ፣ ዲሞክራሲያዊና የበለጸገች ኢትዮጵያን ለማድረግ የተጀመረውን ጥረት ለማሳካት እንደሚያስችልም ተናግረዋል። የፍትህ ስርዓቱን ተአማኒነት፣ ተደራሽና አስተማማኝነት ማረጋገጥ ለብሔራዊ መረጋጋት፣ ለኢኮኖሚ እድገትና ለማህበራዊ ትስስር ከፍተኛ አስተዋጽኦ እንዳለው አስገንዝበዋል። በፎረንሲክ የታገዘን ዘመኑን የዋጀ ቴክኖሎጂ በመጠቀም የህብረተሰቡን ሰላምና ደህንነት በመጠበቅ የህግ የበላይነትን ለማረጋገጥ በቁርጠኝነት እንደሚሰራ አጽንኦት ሰጥተውበታል። ኢትዮጵያ የቅኝ ግዛት ዘመን አስተሳሰቦችን በፍጹም አትቀበልም ሲሉ አምባሳደር ዶክተር ጀማል በክር ተናገሩ። በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ መልእክተኛ ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ተቀማጭነታቸውን አቡዳቢ ላደረጉ የአፍሪካ ሀገራት አምባሳደሮች በህዳሴው ግድብና ቀጠናዊ ትስስር ወቅታዊ ጉዳዮች ዙሪያ ገለጻ ሰጥተዋል። አምባሳደር ዶክተር ጀማል ታላቁ ኢትዮጵያ ህዳሴ ግድብ በተሳካ ሁኔታ መጠናቀቁና ወደ ስራ መግባቱን አስታውቀው ግድቡ ፍትሐዊነትና ምክንያታዊና እኩልነትን መሰረት ያደረገ ኢትዮጵያን ከመጥቀም አልፎ ቀጠናውንና አፍሪካን የሚያስተሳስር የአፍሪካ ራስ የመቻል ተምሳሌት ነው ብለዋል። ኢትዮጵያ ከተፋሰሱ ሀገራት ጋር በትብብር ለመልማት ሁሌም ቁርጠኛ ናት ያሉት አምባሳደሩ የቅኝ ግዛት ዘመን አስተሳሰቦችን ግን በፍጹም አትቀበልም ብለዋል። አክለውም ኢትዮጵያ የተፋጠነ ቀጠናዊ ውህደት በሙሉ አቅሟ እየሰራች መሆኑን ያስረዱ ሲሆን የአፍሪካ አህጉራዊ የንግድ ቀጠናና የሰዎች የነጻነት እንቅስቃሴ ፕሮቶኮል እንዲሁም የአፍሪካ የመሰረተ ልማት ትስስር ተነሳሽነቶችን በፍጥነትና በተሟላ ሁኔታ በመተግበር የተባበረችና የበለጸገች አፍሪካን ለማየት ጽኑ ፍላጎት አላት ብለዋል። ክቡራን ተመልካቾቻችን አሁን የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎችን ይዛ ባልደረባዬ ሀና ስታጥቄ እዚህ ስቱዲዮ ተገኝታለች። ሀና እንደምን አመሸሽ? እንዴት አመሸሽ ተስፋዬ? ምን ዜናዎች ይዘሻል? አመሰግናለሁ ተስፋዬ። ወደ መጀመሪያው መረጃችን እንግዲህ ስናልፍ የኢትዮጵያ የግብርና ስራዎች ኮርፖሬሽን የአርሶ አደሩ ምርታማነት ማሳደግ የሚያስችሉ የምርጥ ዘር አቅርቦት ላይ ትኩረት መስጠቱን ገልጿል። ይህንን ከሀገር ውስጥ እንመለከተዋለን። ከውጭ እንግዲህ የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኢኮዋስ የአየር ትራንስፖርት ታክስን ከጥር 1 ቀን 2026 ጀምሮ በክልሉ የአየር ትራንስፖርት ወጪን ለመቀነስ በማሰብ እንግዲህ የአየር ትራንስፖርት ታክስን ማስወገድ የሚያስችለውን ዝግጅት እንደሚጀምር አስታውቋል። ይህንን ከውጭ እንመለከተዋለን። መልካም ጊዜ። አመሰግናለሁ ተስፋዬ። የኢትዮጵያ ግብርና ስራዎች ኮርፖሬሽን የአርሶ አደሩን ምርታማነት ማሳደግ የሚያስችሉ ምርጥ ዘር አቅርቦት ላይ ትኩረት መስጠቱን ገለጸ። የኮርፖሬሽኑ የምርጥ ዘር ዘርፍ ስራ አስፈጻሚ አቶ ዘነበ ወልደስላሴ እንደገለጹት የአርሶ አደሩን ምርትና ምርታማነትን በማሳደግ የምግብ ዋስትናውን ለማረጋገጥ በሚደረገው ጥረት ምርጥ ዘሮችን በማብዛት ለአርሶ አደሩ አሰራጭቷል ብለዋል። ለዚህም ኮርፖሬሽኑ ለ2017-18 የምርት ዘመን መኸር ወቅት 20300 ሄክታር መሬት ላይ ምርጥ ዘር ማልማቱን ገልጸዋል። በምርጥ ዘር ብዜቱ ከለማው መሬት 463800 በላይ ኩንታል ምርት እንደሚጠበቅም አመልክተዋል። የአርሶ አደሩ ምርትና ምርታማነትን ለማሳደግ አዳዲስ የቴክኖሎጂዎችና ምርጥ ዘሮችን ተደራሽ ማድረጉንም አንስተዋል። በተለይም የምርጥ ዘር አቅርቦትን ለመጨመርና በሚፈለገው መልኩ ተደራሽነትን ለማሳደግ ከክልሎች ምርጥ ዘር ኢንተርፕራይዞችና የምርምር ማዕከላት ጋር በትብብር እየተሰራ መሆኑንም ገልጸዋል። ለወንጂ ሸዋ ስኳር ፋብሪካ በአማካኝ 13.9 በመቶ የስኳር ይዘት ያለው የሸንኮራ አገዳ እየቀረበ መሆኑ ተገለጸ። የወንጂ ስኳር ፋብሪካ ዋና ስራ አስኪያጅ ጽህፈት ቤት ኃላፊ ዩኤል ለላንጎ ሸንኮራ አገዳ ወደ ፋብሪካው የሚያጓጉዙ ማሽነሪዎችና የፋብሪካው የጥገና ስራ መጠናቀቁን ተከትሎ የማምረት ስራ መጀመሩን አስታውቀዋል። በዚህ መሰረት ፋብሪካው የስኳር ምርት እያወጣ መሆኑን ኃላፊው ተናግረዋል። የሸንኮራ አገዳዎችን ዝርያ የማሻሻል፣ ሸንኮራ አገዳ የመፍጨት፣ ስኳር የማምረት አቅምና የጨመቃ ሂደት ላይ ምርታማነትን የሚያሳድጉ ስራዎች በጥገና ወቅት መከናወናቸውንም ጠቅሰዋል። ለዘንድሮ ስኳር የማምረት ስራ በአማካኝ 13.9 በመቶ የስኳር ይዘት ያለው የሸንኮራ አገዳ ለፋብሪካው እየቀረበ መሆኑ ተመላክቷል። በኦሮሚያ ክልል በባሌ ዞን ጥራቱን የጠበቀ ቡና በመሰብሰብ በገበያ ተወዳዳሪ ለመሆን እየሰሩ መሆናቸውን በዞኑ የሀረና ቡሉቃ ወረዳ አርሶ አደሮች ገለጹ። በዞኑ በቡና አብቃይ ወረዳዎች ከ44000 ሄክታር በሚበልጥ መሬት ላይ የለማውን ቡና
ጥራትን ታሳቢ ባደረገ መልኩ የለቀማ ስራ እየተከናወነ መሆኑ ተመላክቷል። በልማቱ ከተሰማሩ የሀረና ቡሉቅ ወረዳ አርሶ አደሮች መካከል አቶ አህመድ ሁሴን በሰጡት አስተያየት ዘንድሮ ለቡና ጥራት በተሰጠው ትኩረት በቡና አመራረት ሂደት ላይ በተግባር የተደገፈ ስልጠናና የጥራት ማስጠበቂያ ቁሳቁስ ድጋፍ የተደረገላቸው መሆኑን ተናግረዋል። በዚህም የለቀሙትን ቀይ ቡና ድጋፍ ባገኙት የቡና ማድረቂያ ሽቦ ላይ በማድረቅ ከአምና የተሻለ ገቢ ለማግኘት እየሰሩ መሆኑን ተናግረዋል። አርሶ አደሮች ካለሙት የቡና ምርት ከ1 ሄክታር ከ9 እስከ 10 ኩንታል ቡና ምርት እንደሚጠብቁም ተናግረዋል። በባሌ ዞን ከ68 ሺህ ሄክታር የሚበልጥ መሬት በቡና ተክል የተሸፈነ መሆኑም ተመላክቷል። ተመልካቾች አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። ኢኮዋስ በምዕራብ አፍሪካ የአየር ትራንስፖርት ወጪን ለመቀነስ የአየር ትራንስፖርት ታክስን እንደሚቀንስ አስታወቀ። የምዕራብ አፍሪካ አገሮች የኢኮኖሚ ማህበረሰብ ኢኮዋስ የአየር ትራንስፖርት ታክስን ከጥር 1 ቀን 2026 ጀምሮ በክልሉ የአየር ትራንስፖርት ወጪን ለመቀነስ በማሰብ የአየር ትራንስፖርት ታክስን ለማስወገድ መዘጋጀቱን አስታውቋል። ኢኮዋስ ባወጣው መግለጫ ከተሳፋሪዎችና ከደህንነት ጋር የተያዙ የአቪዬሽን ክፍያዎች ከሚቀጥለው ዓመት ጀምሮ በ25% እንደሚቀንሱ ገልጿል። እርምጃዎቹ የተወሰዱት የኢኮዋስ የክልልና የመንግስት መሪዎች በታህሳስ 2024 በአቡጃ ባደረጉት ስብሰባ ላይ ባደረጉት ውሳኔ እንደሆነም ተነግሯል። ድርጅቱ በምዕራብ አፍሪካ ያለው ከፍተኛ የበረራ ዋጋ ቱሪዝምን፣ ንግድን፣ የሰዎችንና የእቃዎችን ነጻ እንቅስቃሴ እንደገደበ ይከራከራል። የአየር ዋጋዎችን መቀነስ የተሳፋሪዎች እንቅስቃሴን በመጨመር ጠንካራ የክልል አየር መንገዶችና ጥልቅ የክልል ውህደት እንደሚያመጣ ድርጅቱ ገልጿል ሲል አፍሪካ ኒውስ ዘግቧል። ትራምፕ ግዛቶች የራሳቸውን የኤአይ ሕጎች እንዳያስፈጽሙ የሚያግድ ትዕዛዝ ፈረሙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግዛቶች የራሳቸውን የአርቲፊሻል ኢንተለጀንስ ደንቦች እንዳያስፈጽሙ የሚያግድ የአስፈጻሚ ትዕዛዝ መፈረማቸው ተነግሯል። ትራምፕ ለጋዜጠኞች እንደተናገሩት አንድ ማዕከላዊ የማጽደቂያ ምንጭ እንዲኖረን እንፈልጋለን ብለዋል። ይህ እርምጃ የአሜሪካን ዓለም አቀፍ የአይቲ ሕግ እንዲወጣ ጥሪ ላቀረቡ የቴክኖሎጂ ግዙፍ ኩባንያዎች ድልን ያሳያል ተብሏል። በፍጥነት እያደገ ያለውን ኢንዱስትሪ የመምራት ግብ ላይ ትልቅ ተጽዕኖም ሊያሳድር እንደሚችልም ተገልጿል ሲል ቢቢሲ ዘግቧል። ተመልካቾቻችን ለዛሬ ያዝናቸው የቢዝነስ ዜናዎች ይህን ይመስላሉ። አብራችሁ ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ዜናዎች ይቀጥላሉ። በእኔ በኩል መልካም ጊዜ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። ከዋሽንግተን ስምምነት በኋላ በምስራቅ ኮንጎ 400 ንጹሃን መገደላቸው ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ የኪቩ ግዛት በተቀሰቀሰው ግጭት አብዛኞቹ ሟቾች እናቶችና ሕፃናት መሆናቸው ተገልጿል። የሀገሪቱን መንግስት ለተፈጸመው ጥቃት ተጠያቂ ቢደረግም በሩዋንዳ የሚደገፈው የኤም23 ቡድን ስትራቴጂካዊ ቦታዎችን መቆጣጠሩን ገልጸዋል። የኮንጎ ፕሬዝዳንት ፌሊክስ ቺሴኬዲ እና የሩዋንዳው ፕሬዝዳንት ፖል ካጋሜ ባሳለፍነው ሳምንት በዋሽንግተን ተገኝተው በፕሬዝዳንት ዶናልድ ትራምፕ አማካኝነት የሰላም ስምምነት መፈረማቸው ይታወሳል። ሩዋንዳ የሰላም ስምምነት መጣሱን ገልጻ ኮንጎና ቡሩንዲ ተጠያቂ እንዲሆኑ ጠይቃለች። ዘገባው የአልጀዚራ ነው። ሩሲያ በ5 ዓመታት ውስጥ ኔቶን ልትዋጋ ትችላለች ሲሉ የጥምረቱ ኃላፊ አስጠነቀቁም። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ዋና ጸሐፊ ማርክ ሩቴ የህብረቱ አባል ሀገራት አስቸኳይ ድርጊት የማይወስዱ ከሆነ የወደፊቱ መንገዳቸው አደጋ የተላበሰ ነው ብለዋል። ሩቶ በጀርመን በርሊን ባሰሙት ንግግር አሁን ኃይላችን የምናጠናክርበት ጊዜ እንጂ የደስታ ጊዜ የምናሳልፍበት አይደለም ሲሉ ተደምጠዋል። ዛሬ ከፊታችሁ የቆምኩት ኔቶ የተጋረጠበትን አደጋና ጦርነት ከመጀመሩ በፊት እንዴት ማስቆም እንዳለብን ለማሳወቅ ነው ያሉት ዋና ጸሐፊው ከባድ ጥቃት ከሩሲያ ተደቅኖብናልም ብለዋል። አንዳንዶች አስቸኳይ መሆኑን የተረዱ አልመሰለኝም፣ ሌሎች ደግሞ ጊዜ ከኛ ጋር እንደሆነ ያስባሉ፣ ግን አይደለም፣ የድርጊቱ ጊዜ አሁን ነው ሲሉ አስጠንቅቀዋል። ቢቢሲ እንደዘገበው። ክቡራን ተመልካቾቻችን አሁን ከሀገር መከላከያ ያገኘናቸውን ዜናዎች ይዘን ወደ እናንተ ቀርበናል። መረጃዎቹን ይዞ ባልደረባዬ ታደሰ ታምራት እዚህ ስቱዲዮ ተገኝቷል። ታደሰ እንደምናመሸ። ምን ዜናዎች አሉ? እንግዲህ በዛሬ የመከላከያ ዜናችን እንግዲህ የ17ኛው የአፍሪካ የመከላከያ መሪዎች ጉባኤ በዛ ተጠናቋል። ይህን በተመለከተ አንድ ዜና ላይ ሁለተኛው በምስራቅ ኢትዮጵያ ጎረባች ክልሎች በሰላምና ጸጥታ ዙሪያ ውይይት ስለማካሄዳቸው ነው። እንዲሁም በሶስተኛ ደረጃ ደግሞ ያስኩት ለመከላከያ ዋር ኮሌጅ ሰልጣኞች በስትራቴጂክ አመራር ዙሪያ ስልጠና ስለመሰጠቱና ሌሎችም ዜናዎች ይቀርብ ያለው። መልካም ዜና። አመሰግናለሁ።
ኢትዮጵያ አፍሪካዊ ችግሮችን በአፍሪካዊ ለመፍታት በቁርጠኝነት እየሰራች መሆኗን የመከላከያ ሚኒስትሯ ክብርት ኢንጂነር አይሻ መሐመድ ገለጹ። በአፍሪካ ህብረት አዘጋጅነት ሲካሄድ የቆየው 17ኛው የአፍሪካ መከላከያ መሪዎች ጉባኤም ተጠናቋል። ጉባኤው ሀገራቱ እየተጋፈጠች ያለውን የሽብርተኝነት፣ መፈንቅለ መንግስት፣ ህገወጥ የሰዎች ዝውውር፣ የእርስ በርስ ግጭት፣ የሰብአዊ መብት ጥሰትና ሌሎች የደህንነት ቀውሶችን በተባበረ ክንድ መፍታት ላይ ያለመ ነው። መሪዎቹ የአፍሪካ የሰላምና የጸጥታ ችግሮች ሌላ አህጉር ጣልቃ ገብነት ሳያስፈልግ እንዴት በራስ አቅም ብቻ መፍታት እንደሚቻል በዝርዝር ተወያይተዋል። ለቀናት በልዩ ልዩ የአፍሪካዊ ጉዳዮች ሲመክር የቆየው የመከላከያ መሪዎች ጉባኤ ቀጠናዊ ሰላምና መረጋጋት ማስፈን፣ በሶማሊያ አልሸባብ የመዋጋት ተግባራት፣ በሱዳን ወቅታዊ ሁኔታ፣ በየሀገራቱ ያለውን የውስጥ ግጭት፣ ለሰላም ማስከበር ተልዕኮ የፋይናንስ ድጋፍ በሚሉ ተያያዥ ጉዳዮች ዙሪያ ተወያይቶ የመፍትሄ አቅጣጫም አስቀምጠዋል። ኢትዮጵያ ለሰላም ካላት ጠንካራ አቋምና እንደ አፍሪካዊ ተምሳሌትነቷ ተመርጣ ይህንን ጉባኤ ለተከታታይ ዓመታት እያስተናገደች መሆኗን ያነሱት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ አፍሪካዊ ችግሮችን በአፍሪካውያን ለመፍታት ኢትዮጵያ እየሰራች ትገኛለችም ብለዋል። ጉባኤው እያንዳንዱ የአፍሪካ ቀጠና ተግዳሮቶች ያሉበት በመሆኑ ችግሮችን በፍጥነት የሚፈታ የተባበሩት የአፍሪካ የተጠንቀቅ ኃይል አስፈላጊነት ላይ መወያየትን የገለጹት ሚኒስትሯ ኢትዮጵያም ከራሷ አልፋ ለአህጉሪቱ ያላትን አስተዋጽኦ የተንጸባረቀበትና ገጽታችንን ከፍ ያደረገ ጉባኤ መሆኑንም ተናግረዋል። ኢንጂነር አይሻ መሐመድ ከጠቅላላው ጉባኤ ጎን ለጎን በሁለትዮሽ ውይይት ከሀገራት ጋር መደረጉንም ጠቅሰዋል። ኢትዮጵያ በመከላከያ ሰራዊት ለሶማሊያ ሕዝብ ሰላም ላበረከተው አስተዋጽኦ በስብሰባው ከፍተኛ እውቅና መሰጠቱን ያወሱት በመከላከያ የዓለም አቀፍ የጎረቤት ጉዳዮች ዳይሬክቶሬት ዳይሬክተር ብርጋዴር ጄኔራል ሰብስቤ ዳባ በቀጣይም የሀገሪቱን ችግሮች በትብብር እየፈቱ ለመሄድም ከስምምነት መደረሱንም ገልጸዋል። የምስራቅ ኢትዮጵያ ጎረባች ክልሎች በሰላምና ጸጥታ ዙሪያ ውይይት አካሄዱም። በምስራቅ ኢትዮጵያ የሚገኙ ክልሎች፣ ዞኖች እና ከተማ አስተዳደሮች የጸጥታ ጥምር ግብረ ኃይል የቀጠናውን ሰላምና ጸጥታ የበለጠ አጠናክሮ ለማስቀጠል የሚያስችል ውይይት ነው ያካሄዱት። የምስራቅ ኢትዮጵያ ጎረባች ክልሎች፣ ዞኖች እና ከተማ አስተዳደሮች የጸጥታ ጥምር ግብረ ኃይል በምስራቅ እዝ አሰባሳቢነት በየሶስት ወሩ የሚያካሂዱትን ውይይት የመሩት የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጄኔራል ፍቃዱ ጸጋዬ ቀጠናው ላይ ያለውን ሰላም ጸጥታና ልማት አስተማማኝ በሆነ መልኩ ለማስቀጠል የጸጥታ አመራሩ በቅንጅትና በትብብር መስራት አጠናክሮ መቀጠል ይገባዋልም ብለዋል። ቀጠናው ከፍተኛ የሆነ የኮንትሮባንድ እንቅስቃሴ የሚታይበት ከመሆኑም በላይ የኦነግ ሸኔ ታጣቂዎች ሾልከው ለመግባት ጥረት የሚያደርጉበት በመሆኑ የጸጥታ ኃይሉ ህብረተሰቡን ባሳተፈ መልክ መቆጣጠር ያስፈልጋልን ሲሉም ተናግረዋል። በቀጣይም በቀጠናው እየተካሄደ ያሉ በርካታ የልማት ተግባራትን ለማደናቀፍና ቀጠናውን ለማተራመስ የሚፈልጉ የጽንፈኛው ኃይል ሴሎችንና የሸኔ ሽብርት ኃይልን ሙሉ ለሙሉ ለመቆጣጠር የጸጥታ አመራሮችና አባላት በቅንጅት መስራታቸውን አጠናክረው መቀጠል ይገባቸዋል ሲሉ ሜጀር ጄኔራል ፍቃዱ ጸጋዬ አስገንዝበዋል። በውይይቱ ላይ የሐረሪ፣ የሶማሌ፣ በኦሮሚያ ክልል የምስራቅና የምዕራብ ሐረርጌ ዞን፣ በሶማሌ ክልል የሴቲና የፈርፈር ዞን፣ የድሬዳዋ ከተማ አስተዳደር፣ የማያሴት አስተዳደር የጸጥታ አመራሮችና ፖሊስ ኮሚሽነሮች፣ በመከላከያ የምስራቅ እዝ የፌዴራል ፖሊስ ከፍተኛ አመራሮችም ተገኝተዋል። የመከላከያ ዋር ኮሌጅ ለአራተኛ ባች መደበኛ ተማሪዎችና ለአምስተኛው ዙር አጭር ኮርስ ሰልጣኞች በስትራቴጂክ አመራር ዙሪያ ገለጻ ተደርጎላቸዋል። ገለጻውን ያደረጉት የአፍሪካ ልዕቀት አካዳሚ ፕሬዚዳንት አቶ ዛዲግ አብርሃ ናቸው። ፕሬዚዳንቱ በዕለቱ በሰጡት ገለጻ የስትራቴጂክ አመራር ሂደት ባለንበት ዘመን ተለዋዋጭነት ያለበት ሁኔታዎች መፈጠራቸውንም ገልጸዋል። በዚህ ዘመን ኖሌጅ ዴሞክራታይዝድ ሆኗል እና በመሪዎችና በተከታዮች መካከል የነበረው ጋፕ፣ የእውቀት ጋፕ፣ የምን ጋፕ ኦልሞስት ጠቧል ወይ የለም። አስቸጋሪ ያደርገዋል። ድሮ አንዲት ሬዲዮ እንትን ብለህ አርሜኒያ በዚህ ሲባል ስትነግረው አፉን ከፍቶ ያዳምጣል ሰው። አሁን ምንም ብትናገር አፉን ከፍቶ ለማዳመጥ ይቸገራል። ወይ ያውቀዋል ጉዳዩን ኦር ማወቅ ስለሚችል በቀላሉ ነው። የስልጠና ማዕከላት ምናምን ደግሞ የሚሰጡት ካሪኩለም የሚሰጡት ስልጠና ለዚህ ዘመን የማይመጥን ሆኗል። ከዘመኑ ጋር አይሄድም። መሪዎችን በብቃት ማዘጋጀት አልተቻለም። ይሄ ግሎባል እንትን ነው። አንድ በቅርቡ የወጡ ሁለት መጽሐፎች አሉ። ዘ ኤንድ ኦፍ ሊደርሺፕ እና ዘ ኤንድ ኦፍ ሊደርሺፕ አዝ ዊ ኖው ኢት ይላሉ። በዚህ ዘመን የሚያስፈልገው መሪነት በጣም የተለየ ከዚህ በፊት ከነበረው መሪነት በጣም ይለያል። የስትራቴጂክ አመራር ሚናውን መወጣት ያለበት ውጫዊ ሁኔታዎችን ጠንቅቆ መረዳት የሚያስችል መሆኑን ፕሬዚዳንቱ በገለጻቸው ላይም አንስተዋል። ከባቢያዊ ሊሆን ይችላል። ክላይሜት ቼንጅ፣ ሬጉሌሽን፣
ሪሶርስ ስኬርሲቲ፣ ፖለቲካውም ሊሆን ይችላል፣ ፖለቲካል ሽፍትስ፣ ምርጫዎች፣ ጂኦፖለቲክስ፣ ህጋዊም ሊሆን ይችላል፣ ሬጉላቶሪ ሪፎርም፣ ኢንተሌክቹዋል ፕሮፐርቲ ህጎች፣ ስታንዳርዶች፣ ስነ ምግባራዊም ሊሆን ይችላል፣ ኖርሞች፣ ሬፑቴሽናል ሪስክ፣ ስቴክ ሆልደር ፕሬሸር ሊሆን ይችላል። ይሄን ውጫዊ ሁኔታ ማክሮ ኤንቫይሮንመንት የሚባለውን ነገር እነዚህን ነገሮች ጥንቅቅ አድርጎ ማወቅ ይጠይቃል። በስልጠናው ላይ የነበሩት ሰልጣኞች በሰጡት አስተያየት ለሀገረ መንግስት ግንባታ ላይ የአመራሩ ሚና ከፍተኛ በመሆኑ አሁን እየተሰጠ ያለው ስልጠና ትልቅ አቅም ፈጥሮናል ሲሉም አስተያየታቸውን ሰጥተዋል። አቶ ዛዲግ ይሄንን ትምህርት ከልሰውልናል። በሚገርም ሁኔታ ነው ከለሱልን። ስለዚህ ሊደርሺፕ ምን ማድረግ እንዳለበት፣ እንዴት መሆን እንዳለበት፣ ምን ላይ ማተኮር እንዳለበት የደገሙልን ስለሆነ በጣም በትልቁ ነው የወሰድነው ያለን። እንግዲህ እውነት ለመናገር ከዚህ ትምህርት ከገባን በኋላ ሀገረ መንግስት ለመገንባት የአመራሩ ሚና በጣም ከፍተኛ እንደሆነ እየተረዳን ያለ ነው እንደ ተማሪ። ትምህርት ቤቱም በዋናነት እያስተማረ ነው ያለ ይህን ነው። ሀገረ መንግስት የሚገነባው በመሪዎች ላይ ባለው አቅምና ችሎታ የሚመሰረት ስለሆነ ይቺ ሀገር አሁን ያለንበትን ሁኔታ ስለምናውቅ ሁላችን ስለምንረዳ ሀገረ መንግስታችንን አጠናክረን ለመገንባት ሊደርሺፕ በጣም ከፍተኛውን ድርሻ እንደሚይዝ ነው ትምህርቱም እየተረዳን ያለ፣ ትምህርት ቤቱም እያስረዳን ያለው። የተረዳሁትም በዛ ልክ ነው። ኮሌጁ ካርኩለሙ ውስጥ እንደ ገስት እንደ አንድ ካርኩለም ነው የሚጠቀሙት። ይሄ ነገር ደግሞ ጥቅሙ ስፔሻሊ በቲዎሬቲካልም በሳይንቲፊክ በሆነ መልክ ያኛው ኤክስፕራንስድ የሆነ ሰው ኢንቫይቲቭ ይሆናል። በዛ ኤክስፕራንሱ ነው የሚጨምር። እኛ ክላስ ውስጥ አሁን ቴዎሬቲካልም እንማራለን፣ ኮንሰፕቹዋልም እንማራለን። ያ ነገር ያ ኤክስፕራንስ ያለ ሰው እዛ ላይ በጣም ልምድ ያለ ሰው መጥቶ ደግሞ እንደ ገስት መጥቶ ያን የተማርን ነገር ፕራክቲካሊ ያን ኢምፕሊመንት ያ ህይወት ውስጥ ያ ስራ ውስጥ ያለ ሰው መጥቶ እንደ ዶክተር ዛዲግ አይነት ሰው መጥቶ ሁልጊዜ በየኮርሱ ገስት ይመጣል። ገስቱ ሲመጣ ደግሞ ኤክስፕራንስድ የሆነ እንደ ሀገር ያለ ሰዎች ናቸው። ይሄ ደግሞ ለእኛ በጣም ከፍተኛ እና በጣም አስፈላጊ ነገር ነው። ምክንያቱም እኛ የተማርን ነገር ሪያሊቲ አሁን እኛ ሀገር ላይ በብዛት ችግሩም ፕራክቲሱ ላይ ነው። እሱን ቲዎሪውን ኮንሰፕቱን ከሪያሊቱ ጋር ኮኔክት ለማድረግ የተደረገ ስለሆነ አሪፍ ነው ብዬ ነው የሚገምተው። የመከላከያ ዋር ኮሌጅ በተለያዩ ጊዜያት ሰልጣኞችን አቅም ለማሳደግ ሀገር አቀፍ፣ አህጉር አቀፍ እንዲሁም ዓለም አቀፍ ወቅታዊ ጉዳዮች ላይ የተለያዩ እንግዶችን በመጋበዝ ስልጠናዎችን ይሰጣል። እዙ ለሬጅመንትና ለሻምበል አመራሮች የአቅም ግንባታ ስልጠና እየሰጠ ነው። የ11ኛ እዝ በተሰማራበት ግዳጅ ቀጠና ጎን ለጎን በእዙ ስር ከሚገኙ ኮሮች ለተውጣጡ የሬጅመንትና የሻምበል አመራሮች ውጤታማ ግዳጅ አፈጻጸም የሚያስችል የአቅም ግንባታ ስልጠና እየሰጠ መሆኑን የእዙ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ዘውዱ ሰጣርጊ ተናግረዋል። ወታደርና ስልጠና የማይነጣጠሉ የሰራዊቱ ወትሮ ዝግጁነት የሚያረጋግጥ በመሆኑ የሁል ጊዜ ተግባር እንደሆነ ገልጸው ብቃቱ የሚለካው በተገኘው ስልጠና ልምድ በማካበት ነው ብለዋል። ሰራዊቱ በተሰማራበት የግዳጅ ቀጠና ውጤት እንዲያመጣ ከማድረግ በተጨማሪም በስነ ልቦና የጠነከረ የተሟላ ቁመና እንዲኖረው የሚያስችል በመሆኑ ለአመራሩ ሙያዊ አቅሙን ማሳደግ የሚያስችል ስልጠና መስጠት አስፈላጊ እንደሆነም ተናግረዋል። ጠንካራ አሃድን ለመገንባት ግዳጅን በብቃት ለመፈጸም ሰራዊቱ ወታደራዊ ባህልና ጨዋነት በመላበስ ሕግና ስርዓት እንዲከተል ለሚመራው ሰራዊት አርአያ እንዲሆን የቆመለት ዓላማ ጠንቅቆ እንዲያውቅ የማድረግ ስራ የአመራሩ ኃላፊነት ነው ሲሉም የስልጠናው አስተባባሪ የእዙ የሰራዊት ስነ ልቦና ግንባታ ኃላፊ ኮሎኔል አክሊሉ አበበም ተናግረዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸው ዜና መከላከያ ይህንን ይመስላል። ሰላም። ክቡራን ተመልካቾቻችን ከዜናዎቹ ጋር ተስፋ ያባታ አብራችሁ ነበርኩ። መልካም ጊዜ